አማራ ፋኖም ቲፒኤልኤፍም አንድ ላይ ገጠሙ ከተባለ ማን ነው የሚያቆማቸው? ስለዚህ ይምጡ እንገጥማቸዋለን ከሆነ መሄድ ይቻላል፣ ማድረግ ይቻላል። ነገር ግን ውድመት ሳይከተል ቶሎ ብሎ ለሀገሪቷ መፍትሄ ቢበጅ ልክ ኢህአዲግ ነገሮች ከሚበላሹ እኔ በጊዜ እጄን አውጥቻለሁ ብሎ እና አብይ መጡ እንደተባለው መጨረሻ ሰዓትም ቢሆን መንግስቱ ኃይለማርያም ተነስቶ ወደ ዚምባብዌ እንዲሄደው ሀገርን ለማዳን ከግለሰቦች እይታ ወጥቶ በዚህ ጉዳይ ላይ ንግግር ውስጣችሁ ያውቃል፣ ውስጣችሁ ትነጋገሩበታላችሁ። አደባባይ መውጣት ነው ያቃታችሁ። ነገርየው ከበድ ብሏል። ስልጠናዎች በየቦታው እየተሰጡ ነው። በመኪና እየተጓዙ ነው፣ ማየት ትችላላችሁ። እየተጓጓዙ ነው፣ ከቦታ ቦታ እየተመላለሱ ነው። እነዛ ታስታውሷቸው እንደሆነ የእርዳታ መኪና ጭነው የሄዱ ነበር ሰዎች የሰራዊት ነው አሁን የሚያመላልሱት ወዲያ ወዲህ የሚሉት ነገርየው ከበድ ያለ ነው። ይሄ ፕሮግራሙ ነጭ ነጯን ስለሆነ ነው የምነግራችሁ። አሁን በንቀት በሹፈት በስድብ የሚሆን አይደለም። ያኔ መላው ኢትዮጵያዊ ተነቃንቆ መላው ኢትዮጵያዊ አንድ ላይ ወጥቶ ውጭ ያሉትም ያኔ ደጋፊ ነበሩ። እነ ታማኝ ደጋፊ ነበሩ፣ እነ አንዳርጋቸው ጽጌ ደጋፊ ነበሩ፣ እነ ግንቦት ሰባቶች በአጠቃላይ የውጭ ሲኖዶስ ደጋፊ ነበር። አሁን አኩራፊ ሆነዋል። ሲኖዶስም የማይቀር ነገር እየመሰለ ነው። ሌላ ሲኖዶስ እንግዲህ 2-3 ሲኖዶስም ሊኖረን ይመስላል አካሄዱ። ነገርየው ድብልቅልቅ ያለ ነገር ነው ያለው እና በዚህ መሀል የሚያልቀው ምስኪን፣ በዚህ መሀል የሚያልቀው ብዙ ነገር። ይሄንን ከአሁኑ ዝቅ አድርጎ ከአሁኑ ተነጋግሮ መላ ማበጀት ይሻላል። አንድ እግር በርበሬ መንቀል አቅቷችሁ ለብልቦ አቃጥሎ ፈጃችሁ እንደተባለው እንዳይሆን ጥንቃቄ ያስፈልጋል። እና አበባው ታደሰ በውስጥ ሌላ ነገር ነው የሚያወሩት፣ በውጭ ደግሞ ሌላ ነገር ነው ያሉት። እነዚህ የሚያሰለጥኑ አሉ። ደግሞ አሁን ለአማራም ደግሞ የሚሰለጥንበት አለ። ከአማራ ጋር የሚዋጋ ኃይል ደግሞ ቲፒኤልኤፍ ታሰለጥናለች። ቲፒኤልኤፍ እነ የቅማንት ልዩ ኃይል ተብሎ ይሰለጥናል። የአገው ልዩ ኃይል ተብሎ በዋግምራ ጫፍና በዚህ በሱዳን ጠረፍ ላይ ይሰለጥናል። እነሱ ደግሞ አማራን ለመታገል ማለት ነው። የሱዳን የሚሰለጥኑት ጎጃም ገብተው የጎጃሙን አማራ ሊወጉ፣ እዛ ትግራይ ውስጥ የሚሰለጥኑት ደግሞ በወሎ ገብተው የወሎን አማራ ሊወጉ፣ ከላስታ ጀምሮ ያለው የትግሬ ነው ብለው ማለት ነው። ለቅማንቱም ባንዲራ ሰርተውታል፣ መሳሪያ ሰጥተውታል፣ ስልጠና እየሰጡት ነው እንደምትመለከቱት። ይሄ ደግሞ ለአማራ የሚሰለጥን ነው። ይህንን ደግሞ ኦሮሞዎቹ ይደግፉታል። የሚገርማቸው አማራን የሚገዘግዝ አማራን የሚጥል አማራን የሚያደክም ኃይል ነው ብሎ ስለሚያስቡ ይህን ደግሞ ይደግፉታል። እነሱ የኦሮሞ ነፃ አውጪዎቹ ይደግፉታል። ይህንን ኃይል ደግሞ እነሱ ይደግፉታል። ስልጠና በስልጠና ነው በየቦታ ያለው ስልጠና በስልጠና ነው። አማሮቹም ደግሞ ለዚህ የሚሆን ዝግጁነት ለዚህ የሚሆን እንትን እያደረጉ ነው። አይነገርም ያለው ሁኔታ እየተነገረ አይደለም፣ ግን ውስጡን ሁሉም እየተዘጋጀ ነው። የኦሮሞዎቹ ኦልሬዲ መከላከያ ሆነዋል። የኦሮሞ ልዩ ኃይል አለ፣ ኦነግ ሸኔ አለ፣ ኦነግ አለ። አንድ ናቸው። ሲፋቁ ሁሉም አንድ ናቸው። አንደኛው መንግስት ሆኖ ጨዋታ እየተጫወተ ነው። አየር ኃይሉን ይዟል፣ ምድር ጦሩን ይዟል፣ ሎጂስቲኩን ይዟል፣ ጠቅላይ ሚኒስትርነቱን ይዟል፣ የካቢኔውን በአጠቃላይ ፓርላማውን ይዟል፣ ንግድ ባንኩን ይዟል፣ ኢኮኖሚውን ይዟል፣ በአጠቃላይ ይዟል። ይሄ አንደኛው የኦሮሞ ኃይል ማለት ነው። ሌላው ደግሞ ጫካ የገባ አለ። ሌላው ደግሞ ፌዴራል ፖሊስ ይሆናል። ፌዴራል ፖሊስ የተያዘው በኦሮሞ ነው። መከላከያው የተያዘው በኦሮሞ ነው። አየር ኃይሉ የተያዘው በኦሮሞ ነው። ጠቅላይ ሚኒስትርነቱ የተያዙ ወሳኙ ቦታዎች በሙሉ የተያዙት በኦህዴድ እና በኦነግ ሰዎች ነው ማለት ነው። ስለዚህ ይሄኛው የተሻለ ቁመና ላይ ነው ያለውት ነው የሚለው። ደግሞም የሚዋጋው የሚያወድመው ምን የሚለው በሌላው ኪሳራ ነው፣ በኢትዮጵያ ኪሳራ ነው የሚዋጋው። የሚያወድመውም ደግሞ ቀና ብሎ በኋላም ሲመጣ እንዳይደርስብኝ ብሎ ነው። መጀመሪያ ትግሬን
አደቀቀው። ከዛ በኋላ አሁን አማራን እያደቀቀ ነው። ግብረ መልሱ ከባድ ሆነበት እንጂ አማራን እያደቀቀ ነው። ራሱን ግን እየገነባ ነው። የአዳሪ ትምህርት ቤት ይገነባል። የስንዴው ልማት፣ የፋብሪካው አይነት፣ የሪዞልቱ አይነት ምናምን በጣም ውብ ተደርጎ እየተገነባ ነው። ይሄ ደግሞ ሲከስር የከረመው በዛው ይቀራል ወይ ነው? አይደለም፣ በዛው አይቀርም። ያ ደግሞ ተነስቶ ይመጣል ማለት ነው። አማራዎቹም ከዘመናት እንቅልፍ በኋላ፣ ከዘመናት መኝታ በኋላ፣ ከዘመናት ዳተኝነት በኋላ እድሜ ለአብይ አህመድ በደንብ አድርጎ አስታጥቋቸዋል። በደንብ አድርጎ ቀጥቅጦ አንቅቷቸዋል። ገርፎ ዙሪያቸው ዝቅ አድርጎ በሳማ ለብልቦ ሰድቦ እንደ አብይ የአማራውን ኃይል ያዋረደ እንደ ብልጽግና ማለት ነው ያዋረደ አክቲቪስቶቹ በሏቸው ምን በሉ ንቀታቸው። ሰው ደግሞ በተናቀ ቁጥር፣ ሰው ደግሞ በተሰደበ ቁጥር፣ ሰው ደግሞ በተገፋ ቁጥር እንደ ብረት እየጠነከረ ነው የሚሄደው። በተለይ አማራው ማለት ነው። ዛሬ ፕሮፌሽናል ስልጠና እየሰለጠኑ ነው። ይህ የጉሬላ ምናምን አይደለም። መከላከያ ውስጥ የነበሩ ኮሎኔሎች፣ መከላከያ ውስጥ የነበሩ አዋጊዎች፣ መከላከያ ውስጥ የነበሩ ሳይንቲስቶች፣ የዚህ የጦር ጠበብቶች የአማራውን ኃይል እያሰለጠኑት ነው። ይሄ ተኩሶ የሚሮጥ ምናምን ሳይሆን የሚተካ መከላከያውን የሚተካ እና ረጅም ርቀት አስበው የሀገሪቷ መከላከያ መበተኑ አይቀርም። የሀገሪቷ መከላከያ መፍረሱ አይቀርም። ይቺ ሀገር ሌላ ነገር እንዳይመጣባት በማሰብ አማሮቹ የአማራን ወጣቶች የተለየ ዓለም አቀፍ ወታደራዊ ስልጠና፣ የኮማንዶ ስልጠና እያሰለጠኑ ነው ማለት ነው። የምትመለከቷቸው በሙሉ ዝም ብሎ አይደለም። ለዚህ ደግሞ ስርዓቱ ሊመሰገን ይገባል። እኔ አመሰግነዋለሁ። ይህንን አማራ፣ ይህንን ዝፍጥ ብሎ የተኛ አማራ፣ ይህንን እንቅልፍ ለሽ ብሎ የተኛ አማራ፣ ይህንን እህል በበሰለበት ቦታ ሁሉ ብቻ ሄዶ እየተቀመጠ ስብሰባ ሲያዳምቅ የነበረ ወርክሾፕና ምንድን ነው ይሄ ሲምፖዚየም ላይ ከረባትና ሱፉን ደቅ አድርጎ ኢትዮጵያዊ ሲል የነበረ አማራ ገርፎ እነ ስዩም ተሾመ ምስጋና ይድረሳቸው። በእውነት እነ ኤርሚያስ ለገሰ ምስጋና ይገባቸዋል። እነ ኮሮና ዳዊት ምስጋና ይገባቸዋል። በተለይ የብልጽግና አክቲቪስቶች ባለስልጣናቱ እነ ብርሃኑ ጁላ ንቀታቸው አማራን በ3 ቀን ነው ሱሪውን የምናስወልቀው። ደግሞ ለዚህ ቀብጥበ ነው። አሁን ግማሹ እየፈረጠጠ በመለቃቀም ላይ ነን። ምን ትስዬ ምናምን ይሄንን ጀግንነት የራሱ የነበረን ኃይል የነበረ አካል ገርፈው አስነሱት። በቃ ገርፈው። ብርሃኑ ነጋ ደግሞ እግዚአብሔር ይስጠው። ብርሃኑ ነጋ ደግሞ አትማርም ብለው ዩኒቨርሲቲ እንዳይገባ 12ኛ ክፍል እንዳያልፍ እንዳይፈተን አድርገው አፈር ከደች ያበሉት። በጣም በተጠና መልክ ነው አማራ እንዲደራጅ፣ አማራ ወደ ቀልቡ እንዲመለስ የተደረገው ማለት ነው። አሁን ብትሰድበው ምን ብትለው ጠብ የምታደርግለት ነገር የለም። ፕሮፓጋንዳ የሚያቆመው ነገር የለም። ቄስ ብታመጣ፣ ጳጳስ ብታሰልፍ፣ ታቦት መስቀል ይዘህ ብትሄድ የምታመጣው ነገር የለም። ምንም የምታመጣው ነገር የለም። ምንም ከዚህ በኋላ የምትወስናቸው በኢትዮጵያ ላይ እንኳን የሚወሰኑት ውሳኔዎች በአጭር ጊዜ ውስጥ የሚቀለብስ ኃይል አለ። ብትፈራረም ዓለም አቀፍ ውል ብትሸጥ፣ ብትለውጥ፣ አዲስ ፖሊሲ አዲስ ህግ ብታወጣ የዛሬ 40 ዓመት የዛሬ 20 ዓመት ሳይሆን የዛሬ 2 ዓመት የዛሬ ዓመት የዛሬ 6 ወር ይሄንን ኃይል ሊቀይር ሊለውጥ የሚችል ሰራዊትና ኃይል እየተገነባ ነው ማለት ነው። ወጣት ያልተነካ ደግሞ ሰንደቅ ዓላማውን ያልናቀ ያልጣለ አረንጓዴ ቢጫ ቀይ የኢትዮጵያን ሰንደቅ ዓላማ የያዘ ኃይል እየመጣ ነው። ትግሬ ብትለው ጥሎታል። የኢትዮጵያን ሰንደቅ የአፄ ዮሐንስን
አረንጓዴ ቢጫ ቀይ ሰንደቅ ዓላማ ጥሎታል። ኢትዮጵያን የጣለ ደግሞ ይጣላል። ኢትዮጵያን የከዳ ደግሞ ይከዳል። ኢትዮጵያን የረሳ ደግሞ ይረሳል። ኢትዮጵያን የናቀ ደግሞ ይናቃል። ኢትዮጵያን ያስጨነቀ ደግሞ ይጨነቃል። አይ ኢትዮጵያዊ ውስጥ ሆነ ኢትዮጵያ ውስጥ ሆነ የኢትዮጵያ ምልክት የረገጠ ይረገጣል፣ ይባክናል። ለዚህ ነው አሁን ትግሬ ምንም ሰላም አያገኝም። ምንም አባቶቹ የሞቱለትን አባቶቹ ከፍ ያደረጉትን ሰንደቅ ዓላማ በቻይና በፓርቲ ሰንደቅ ዓላማ ስለለየ ማለት ነው፣ ስለለወጠ ማለት ነው። ይሄ ግን የአባቶቹን ደም፣ የአባቶቹን መንፈስ፣ የአባቶቹን ወኔ፣ የአባቶቹን ምግባር የተላበሰ ኃይል ነው። ሰንደቋን እያየ ባንዲራዋን እያየ የአማራ ፋኖ ብሔራዊ ኃይል ይሄ መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር 9ኛ ዙር ምርቃት ነው። ለወሎም ለሸዋም በሸዋም ብትሄዱ በወሎም ብትሄዱ እንደዚሁ አሁን የሰራዊት ግንባታ ላይ ነው ያለው። አማራ የሰራዊት ግንባታ ላይ ነው ያለው በሚገርም ሁኔታ ማለት ወሬ አይደለም የያዘው። ግን እየሰደቡት ነው፣ የብልጽግና አክቲቪስቶች እየሰደቡት ነው። ዋይ 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 ያሉ አሁን ስድብ አይለጠፍም። እንደነገርኳቸው ነው። አራዳ የሆነ መስሎት ሲቀጠቀጥ እየመጣ ወደ ጎጃም ወደ ጎንደር የሚሄደውን ሰው ሰላሌ ላይ እየጠበቀ 60 ሰው እየያዘ 1 ሚሊዮን ብር እያስከፈለ ሹፌር እየገደለ ምስኪኖችን እየደፈረ ለትግሉ እሳት ቤንዚን ነው ያቀጣጠለላቸው ማለት ነው። ይህንን መከላከያ ውስጥ አታዩትም። ይህን ወኔ፣ ይህንን ኃይል፣ ይህን መንፈስ አሁን የኢትዮጵያ መከላከያ ውስጥ አታዩትም። ለአንድ ሰራዊት ደግሞ ለአንድ ሀገር ደግሞ ለየትኛውም ሰራዊት ዲሲፕሊን፣ ፕሮፌሽናል ዓለም አቀፍ ህጎችን የሚጠብቅ የዓለም አቀፍ የውጊያ ስልትን የሚጠብቅ ወታደራዊ ሳይንስ የሚማር የሀገር ፍቅር የሚማር ነው የምታመጣው ማለት ነው። ይህ የተጠቃ ኃይል ነው፣ ደግሞ የተጠቃ ኃይል ነው፣ በማንነቱ የተጠቃ ኃይል ነው። ያለፈ ያገደመ ፖለቲካ የሚጀምር ጀማሪ አፉን የሚከፍትበት ነው አማራ። አሁን ዛሬ የኦሮሞ ፔጆችን አያለው የኦሮሞ ፔጆችን በደንብ አድርጌ አያለው እና እከታተላለሁ። ሌላ ወሬ የላቸው። አማራ ስልጤን እንደዚህ አድርጎ፣ አማራ ምንትሴ እንደዚህ አድርጎ፣ አማራ እንትን ይፈልጋሉ የሚያጅባቸው ስልጤን እኮ እንደዚህ የሚለው እንደዚህ ስልጤን እንዳይመስላችሁ ፖለቲካ ስልጤ ህዝቡን ነው። እንትናን እንደዚህ የሚለው እንደዚህ ነው። እከሌን እንደዚህ ሲል ነበረ፣ እከሌ እንደዚህ ሲል ነበረ ስላልክ አይደለም። አሁን ትወጣዋለህ፣ በራስ ኃይል ትወጣዋለህ፣ ትሄድበታለህ። አይመለስም። የመጣው ነገር እየተሰራ ያለው ነገር እንዲህ በቀላል የምታያለን። በጎንደር፣ በጎጃም፣ በሸዋ፣ በወሎ፣ ጎንደር በአጠቃላይ በአራቱም ግዛቶች ኢቨን በሌሎችም ግዛቶች የሚደረገው ቀላል አይደለም። ይሄ እንግዲህ ትምህርት ቤት ተዘግቶበታል። ትምህርት ቤት የተዘጋበት ሰው ሌላ ምንም አማራጭ አይኖረውም፣ መማር አይችልም። ትምህርት ቤቶቹ ዝግ ናቸው። መከላከያው የተማሪ ወንበር ሰባብሮ ከገበሬ የወሰደውን በአጠቃላይ ወጥ ሰርቶበታል፣ ስጋ ጠብሶበታል። ኮምፒውተሮቹን፣ የቤተ ሙከራዎቹን አፈራርሷል፣ ጣሪያዎቹን አፈራርሷል። የተማሪዎችን ወረቀት፣ የተማሪዎችን የትምህርት ውጤት የሚያሳየውን ሙቆታል፣ በእሳት እያቃጠለ ሙቆታል። ይህንን ደግሞ የአጣሩት ሰዎች በአጠቃላይ አምጥተው አሳይተዋል። ወታደሩም ደግሞ ምንም አላፈረም። ቪዲዮ እየተቀረጸ ቲክቶክ ላይ ፌስቡክ ላይ ለቆታል። ስለዚህ አማራ አሁን ሌላ አማራጭ የለውም። ገበሬው ትርፋማ ምርታማ እንዳይሆን ማዳበሪያ አልተሰጠውም። ስበለው እንትን ያደረገ ከዚህ ጎምቱ ጋር ነው 12ኛ ክፍል የወደቁ ልጆች እንዲዋጉ አብይ አህመድ እየላካቸው ያሉት የፖለቲካው ስራ በጣም የመለወጥ ስራው በጣም እየተሰራ ነው። ህዝብ ይሰበስባሉ፣ ህዝብ ያወያያሉ። የሀገሪቷን ስርዓት በአማራ ላይ እየደረሰ ያለውን ጭቆና፣ በአዴን እየሰራ ያለውን ነገር እየሰጡ ነው። ሰው ደግሞ ግንዛቤ ነው የሚፈልገው። ፊልም እያሳዩ ነው።
አማራ ሲጨፈጨፍ፣ አማራ ሲገደል፣ አማራ ሲፈናቀል፣ አማራ አዲስ አበባ አትገባም ሲባል፣ አማራ ሲሰደብ